ገንዘብም እድልም የምንለው በህይወት ላይ የተገደቡ እንደሆኑ አምነን የመጣችሁበትን ታክሲ አቃጥሉት። እንዴት በፍጥነትና በማስተዋል መወሰን እንዳለባችሁ ካልተማራችሁ ከ2017 በኋላ ወደ ዩኒቨርሲቲ መግባት በልበ ሙሉነት ነበር ወደ 5 ኪሎ የተወሰኑ የኢትዮጵያን ወጥ እናንተ ራዕይ የላችሁ ማለት ብላ ችግሮቻችሁ ምንጭ እናንተ ብቻ አይደለም የሌለ ነገር ያ ኤግዚስት ያላረገ የትነት ነኝ ከላይ ታፕ ጄኔሬሽን ለምንድነው አብዛኛው ሰው የሚያቀዳቸውን እቅዶች የማያሳካው? አብዛኛው ወጣት የመጀመሪያው ዓመት ላይ ብዙ ነገሮችን ያቀዳል፣ ኢነርጄቲክ ሆኖ ብዙ ነገሮችን ይጀምራል። ከዛ በኋላ ግን መሀል ላይ ሲደርስ በተለይ ደግሞ ያለቀ ሲሄድ ዓመቱ አብዛኛውን ነገር አያሳካም ወይም ደግሞ አያደርገውም። ለምንድን ነው? እናንተስ በ2017 አቀዳችሁ ያላሳካችሁት ነገሮች ምንድን ናቸው? እነዚህን ነገሮች ደግሞ ሳይክል ነውና የምትሰብሩበት ይሄንን ያቀዱ አለማድረግን ከሰለቻችሁ ህይወት የምትወጡበትን ነጥቦች እናያለን። ሰላም ቤተሰቦች እንኳን አደረሳችሁ። ጌትነት ተመስገን ነኝ ከላይ ታፕ ጄኔሬሽን። ዛሬም ደግሞ ለእናንተ የሚመለከት እንደ ወጣት 2017ን አልፋችኋል፣ 2018ን ደግሞ በስኬታማነት ባለፈው ከተሳሳታችሁት ባለፈው ከወደቃችሁበት ደግሞ አልፋችሁ አሁን በ2018 ትልልቅ እቅዶችን አቀዳችሁ እንዴት እንደምታሳኩ የተወሰኑ ነጥቦች እናያለን። የመጀመሪያው ከዚህ ከራሴ ህይወት ሼር ላደርጋችሁ። ለረጅም ዓመታት የሚሆን አቀዳለሁኝ አይሳካም፣ አቀዳለሁ አይሳካም፣ ለምንድን ነው ብዬ ራሴን እስከምጠይቅ ድረስ ደግሞ በቃ ባላቀድስ ቢቀርስ የሚል አይነት ስሜት እስኪሰማኝ ድረስ ሆኜ አውቃለሁኝ። እና ይሄንን ሳደርግ ብቻ ነው በህይወቴ ላይ ትክክለኛ ለውጥ ማምጣት የጀመርኩት፣ እቅዶቼን ማሳካትና መገምገም የጀመርኩትኝ። መጨረሻ ላይም ሳይሆን ውጤቶች ማምጣት የቻልኩት በዚህ መንገድ ነው። እነሱን ነጥቦች ነው የምናየው። እንደውም ከሁለት ቀን በፊት አንድ ሰው ሳወራ ለምንድን ነው አብዛኛው ሰው የማያቀደው? ለምንድን ነው አብዛኛው ሰው ትክክለኛ ነገሮችን አቺቭ ማድረግ የማይችለው እያቀደ በማለት ስጠይቅ አንድ የነገረኝ ነገር አለ። አብዛኛው ሰው የሚፈልገውን አያውቅም የሚል ሀሳብ ነው የሰጠኝ። ልክ ነው። አብዛኛው ሰው በመጻፍ አይጀምርም። አብዛኛው ሰው የሚፈልገውን ነገር አውቆ በግልጽ አይጽፍም። ስለዚህም ስለማያስቀምጠው በትክክል ምን ማድረግ እንዳለበት ላስቀመጠው እቅድ ምን አይነት ነገር እንደሚያስፈልገው ምን አይነት ሰዎች እንደሚያግዙት በእርግጠኝነት በሚቆጠርና በሚለካ መጠን ስለማያስቀምጠው አብዛኛው ሰው ፌል የሚያደርግበት እቅዶቹን ይሄ ምክንያት ነው። ሁለተኛው ፕራዮሪቲ ነው። የፕራዮሪቲ ጉዳይ ምንድነው? ፎከስድ የምንሆንበት። ለምሳሌ በዚህ ዓመት ውስጥ ጤናችሁ ላይ ሊሆን ይችላል፣ ወይም ፊዚካል ላይ ልትሰሩ ወይ ደግሞ ቢዝነሳችሁን በደንብ ለማሳደግ ልታቅዱ ትችላላችሁ። አብዛኛው ሰው በሚሰራበት ጊዜ ላይ እቅዶቹን ፕራዮሪቲ አይሰጥም። ስለዚህ ሁሉንም ነገር በአንዴ አቺቭ ማድረግ ይፈልጋል። አይሆንም። ባላንስ ላይፍ የሚባለው ሁሉንም ነገር በአንድ ጊዜ ማሳካት ሳይሆን ነገር ግን ሁሉንም ነገር በተመጣጠነ መልኩ በየጊዜው በአስፈላጊነቱና ለዛ ነገር የሚያስፈልገውን ግብዓት በመስጠት ጭምር ነው እንጂ ሁሉንም ነገር በአንዴ ኮምፕረስ ማድረግ በአንድ ጊዜ ለማድረግ መነሳት ምንም አለማድረግ ነው። ስለዚህ ፕራዮሪቲ ማድረግ ያስፈልጋል በህይወታችን ላይ። በዚህ ዓመት ለምሳሌ በጣም ፎከስ ሆናችሁ የምትሰሩበት ነገር ምንድን ነው? የሚያስፈልጋችሁ አንገብጋቢ የሆነው ጉዳይ ምንድን ነው? ፋይናንሻሊ ስትሮንግ መሆን ከፈለጋችሁ እሱ ላይ በደንብ ፎከስ ሆናችሁ ወይም ደግሞ ሞር ጊዜ የምትሰጡት ለሱ ነገር ብቻ ሆናችሁ ከሱ ውጪ ምንም አይነት ጥሩ እንኳን የሚመስሉ ኦፖርቹኒቲ ቢመጡ እንኳን አለመቀበል በጣም ወሳኝ ነገር ነው። ጥሩ ኦፖርቹኒቲ ሲመጡ ብዙ ጊዜ እንሸወዳለን። ይሄ ነገር በጣም አሪፍ ነው ብለው ሲመጣልን ወደ አይምሯቸው ወይም ደግሞ ሰዎች ኦፖርቹኒቲ ብለው ሲያመጡ እንቀበላለን። ከዛ ግን በደንብ ስለማንሰራው ይባክናል፣ ያቀርነው እቅድ ይባክናል፣ ይሄኛውንም እናሳካ። ስለዚህ በህይወታችን ላይ ፕራዮሪቲ መስጠት ይኖርብናል። በዚህ ዓመት 2018ን እቅድ ስትሰሩ ምንድነው ፕራዮሪቲ የምትሰጡት? በጣም በትኩረት ይሄ አንገብጋቢ ጉዳይ ነው ለዚህ ዓመት ብላችሁ የምታስቡት ነገር ወይም ደግሞ ለእናንተ አንገብጋቢ የሆነው ነገር አስቀድሙ። ከዛ በኋላ ለምሳሌ 3 ነገሮችን ሊሆን ይችላል የምታስቀምጡት። እነሱ 3 ነገሮች ላይ በጣም ፎከስድ ሆናችሁ እነሱን ነገሮች ብቻ ማሳካትና ማሳካት ላይ ፎከስድ መሆን ውጤት እንድታመጡ በ2018 ያግዛችኋል።
ፎከስድ ባልሆናችሁ መጠን ኢነርጂያችሁ እየባከነ ይሄዳል። ጥሩም ነገር እንኳን ቢሆን ኢነርጂያችሁ እየባከነ ስለሚሄድ በጣም ልንማረው የሚገባ ነገር ከፕራዮሪቲ ጋር ፎከስድ መሆን በጣም ወሳኝ ነገር ነው። ፎከስድ ካልሆነን ብዙ ነገሮች ያመልጡናል። ሶስተኛ ዴይሊ ፕላነር ነው። ብዙ ጊዜ የአመት እቅድ እናቀዳለን። የ6 ወር ወይም የ3 ወር አቀደን እንጀምራለን አመታችንን። ይህንን ስናቅድ ምን ይፈጠራል? የቀን እቅድ ስለሌለን በየቀኑ ዴይሊ የምናደርገው አክሽን ስለሌለን አይሳካም። አብዛኛው እቅድ 2017 ላይ አቀዳችሁ ያልተሳካው ለምንድን ነው ብትሉኝ ዴይሊ ፕላን ስላላደረጋችሁት ነው። አመት ላይ ያቀዳችሁትን እቅድ በየቀኑ መስራት እስካልጀመራችሁ ድረስ የመሳካት እድላቸው በጣም ጠባብ ነው፣ ወይም ደግሞ ትረሱታላችሁ ጭራሽ። መቼ ነው ትዝ የሚላችሁ? የ2018ን እቅድ ለመስራት ስትነሱ ነው ትዝ የሚላችሁ። ስለዚህም የዴይሊ ፕላነር ያስፈልጋችኋል ማለት ነው። በየቀኑ ምንድነው አቺቭ የምታደርጉት ለትልቁ እቅዳችሁ ፕራዮሪቲ ለምትሰጡት ነገር ዴይሊ አቺቭ የምታደርጉት ነገር ምንድነው? በየቀኑ ስታሳኩት ትንንሽ ድሎች ናቸው ትልቁን ድል የሚያመጣው። ስለዚህ ትንንሽ ድሎችን በመምታት ትልቁን ድል አቺቭ ማድረግ ትችላላችሁ። የዴይሊ ፕላነር ይኖራችሁ። በየቀኑ የአመታችሁን እቅድ የ3 ወራችሁን በየቀኑ መጨረስ ይኖርባችኋል። በዚህ መንገድ እነዚህን 3ቱን እያደረጋችሁ በግልጽ ራይት ጽፋችሁ የምትፈልጉትን ነገር ከዛ በኋላ ፕራዮሪቲ እያደረጋችሁ መጨረሻ ላይ ደግሞ በየቀኑ ፕራዮሪቲ የሰጣችሁትን ነገር ዴይሊ በመጨረስ በየቀኑ በማድረግ 2018 በደንብ መሳካት ይችላል እቅዳችሁ። እነዚህ 3 ነጥቦች በመከተል የ2018 እቅዳችሁን በደንብ ማሳካት ትችላላችሁ። ከሁሉ በላይ ፎከስድ መሆን በአብዛኛውን ነገር ስለሚይዝ ፎከስድ ሆናችሁ ዲስትራክሽኖችን እያስወገዳችሁ ያቀዳችሁት ላይ ብቻ በየቀኑ ፎከስድ መሆን በጣም ውጤቶችን እንድታመጡ ያግዛችኋል። እኔም በግሌ በጣም የተማርኩበት በዚህ ዓመት በባለፉት ዓመቶች ይሄንን ነው። የተለያዩ ኦፖርቹኒቲዎች ሲመጡ ወደዛ ስንል ብዙ ነገሮች ያመልጡናል። ፎከስድ መሆን አንቲል ዊ አቺቭ ይሄኛውን እስክናሳካው ድረስ ትልቁን ነገር እሱ ላይ ብቻ ፎከስድ መሆን በጣም ወሳኝ ነገር ነው። ዴይሊ ደግሞ እያንዳንዱን ካላደረጋችሁ መሳካት አይችልም። ፕላነር ቡካችን አለ። እኔ ይሄኛውን ፕላነር ቡክ መጠቀም ሲጀምር ነው ለውጥ ማምጣት የጀመርኩት። ፎርማሊ በየቀኑ የምትፈልጉትን ነገር በየቀኑ ስትጽፉት የአመቱን እቅዳችሁ ይሄ ለአንድ አመት የሚያገለግል ነው። ወደ 365 ቀን በደንብ አድርጎ የምትሰሩበት ጠዋታችሁን ምን እንደምትሰሩ ማታ ላይ ቁጭ ብላችሁ ታቀዳላችሁ። ከዛ በኋላ ማታ ላይ ደግሞ ስትመለሱ ቀን ያደረጋችሁትን የምትገመገሙበት መንገዶች አሉ። በጣም ወሳኝ ነገር ነው። እኔ በራሴ ውጤቶች ማምጣት የጀመርኩት እቅዶቼን በአመት አቅጄ ቁጭ አድርጌያቸው ሳይሆን ከአመት እቅዶቼን አንስቻቸው በቀን ማድረግ ሲጀምር ነውና በዴይሊ ፕላን ቡካችሁን መውሰድ ትችላላችሁ። ኦርደር ማድረግ ትችላላችሁ። በ0976679668 ላይ ደውላችሁ ቪዲዮ አለው አንድ ላይ ሁለቱን መውሰድ ትችላላችሁ። የግላችሁ አድርጋችሁ 2018ታችሁን አቺቭ ማድረግ ትችላላችሁ። ስለዚህ መልካም ጊዜ እንዲሆንላችሁ እመኛለሁኝ። ይሄኛው ቪዲዮ በጣም ጠቃሚ ነው ብላችሁ ካሰባችሁ እስካሁን ከቆያችሁ በእርግጠኝነት ጠቃሚ ነው። ስለ ማርኬቲንግ፣ ስለ ሴልስ እና ስለ ቪዥን፣ ስለ ድሪም የሚመለከታችሁ ከሆነ በእርግጠኛ ትክክለኛ ቦታ ላይ ናችሁ። ሰብስክራይብ በማድረግ ተቀላቀሉ። ለሌሎች ሰዎች ደግሞ ሼር አድርጓቸው። እንደዚህ መለወጥ የሚፈልጉ ራሳቸውን ማነጽ የሚፈልጉ ትክክለኛ ሰዎች ይኖራሉ። ለነሱ ሰዎች ለምትወዷቸው ሼር አድርጓቸው። መልካም ሳምንት ይሁንላችሁ። ቴንክ ዩ